እግዚአብሔር የተመሰገነ ይሁን። ነብይ ኑረዲን ሐሰን እባላለሁ እና ጥቂት የልጅነትና የወጣትነት እድሜን አባቴ ሐጂ ስለሆነ እኔ ማስቀጠል ምፈልግ የነበረው የአባቴን ሐጃጅነት ነበርና በ30 የረመዳን ጾም እንዳለ ታውቃላችሁ። በአመት ውስጥ 30ውን የረመዳን ጾም ከጾምኩኝ በኋላ በመጨረሻው ቀን አዲስ አበባ ስቴዲየም ወተን አላሁ አክበር እንላለን እንሰግዳለን እና የዛን ማለዳ የተላከልኝን ጀለቢያ አጥልቄ እና ሌሊት ስለሆነ ጃኬት ደርቤበት ለመውጣት እየተዘጋጀው ክፍሌ ውስጥ ገባው እና እዛ ክፍሌ ውስጥ በገባው ሰዓት እማላቀው ብርሃን ቤቱን ሞላው። እስቲ በደንብ አሜን በሉ። እና ከዛን ቀን ጀምሮ ስግደት ቀየርኩኝ እና ግንባሬ እስኪጠቁር ድረስ አባቴን ለመተካት እልፋ ነበረ። ነገር ግን ቤቴ ላይ የእግዚአብሔር ክብር መጣ። እስቲ በደንብ አሜን በሉ። እና ከዛን ጊዜ ጀምሮ ስግደት የሚገባው የታረደው በግ የሞተው ከሙታን መካከል በኩር ሆኖ የተነሳው የናዝሬቱ ኢየሱስ ብቻ እሱ ለዘላለም ይከበራል። እስቲ ብለጡኝና አሜን በሉ። በገባሁበት ሀገር በገባሁበት መንደር በገባሁበት ሰፈር ሁሉ ስሰብክ እንደዚህ ይላልው፣ ሳልወደው የወደደኝ ሳልመርጠው የመረጠኝ እቤቴ ድረስ የመጣ የናዝሬቱ ኢየሱስ ስሙ ይባረክ። የዚያን ቀን ግን ማለዳ የመጣው ጌታ ግጥም ምችል ይመስለኝ ነበር። አንደበቴ ላይ ቃል መጥቶ ደጋግም ያወራዋለሁ እና ሌሊት 10 ሰዓት ነው የገባሁት። ስወጣ ስነቃ ከቀኑ 9 ሰዓት ሆኗል። አባቴና ወንድሞቼ ሄደው ሰግደው መተዋል፣ በዓል አርገው ጨርሰዋል። እና በሬን ከፍቼ ስወጣ የታላቅ እህቴ ስሜን ጠርታ ኑረዲን እያበራብህን ነው አለች። እና ውስጥ በነበርኩበት ጊዜ ደጋግሜ አውጀው አወራው ነበር። እኔ በቃ ውስጤ እየፈለቀ ነበር የሚያወራው እና ከብዙ ጊዜ በኋላ ምናልባት ከ5 ወር በኋላ ቃል ላይ እንዳለ መጽሐፍ ቅዱስ ላይ የተጻፈ እንደሆነ ያገኘሁት ይህን ቃል ገልጬ ማንበብ ከጀመርኩ በኋላ ነው። እና የዚያን ቀን ግን አንደበቴ እንደዚህ ይል ነበር፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እስቲ አሜን በሉ። እስቲ አሜን በሉ። እና ለመጀመሪያ ጊዜ ወንጌል የሰበኩት እህቴ ፊትህ እያበራብን ነው ስትለኝ ለመጀመሪያ ጊዜ አባቴ ሐጂ በረንዳ ላይ ቆሜ እንደዚህ አልኩኝ፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እስቲ አሜን በሉ። ሃሌሉያ ሃሌሉያ። ለዘላለም ጌታ ነው፣ ለዘላለም ያድናል። ይህንን ወንጌል የሰሙ እህትና ወንድሞቼ እናቴን ጨምሮ አባቴን ጨምሮ ሐጂን ጨምሮ የዚህ ጌታ ሆነዋል። ጩሁና በደንብ አሜን በሉ። ይችላል ኢየሱስ፣ ይችላል ኢየሱስ። እና አንድ አማኝ እፈልጋለሁ በአባቴ በረንዳ ላይ የተናገርኩትን ቃል ከኔ ጋር የሚያውጅ ቀኝ እጃችሁን አንሱና እኔ ምለው ትላላችሁ። ኢየሱስ ክርስቶስ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው፣ ያው ነው፣ ያው ነው። እስቲ በደንብ አሜን። ዛሬም ይሰራል፣ ዛሬም ይለውጣል፣ ዛሬም ይፈውሳል፣ ዛሬም ቀንበር ይሰብራል፣ ዛሬም ያድናል፣ ዛሬም ነፃ ያወጣል።